ህዝብን እየገደሉ ምርጫ ማለት የህልም ጥያት ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ በመላው የአማራ ክልል አካባቢ ተቃውሞ ሰልፍ ተካሂዷል። ሰልፉ አብይ አህመድ በዓለ ሲመቱን እያከበረ ባለበት በዛሬው ዕለት ሁለት መልእክቶችን በማስተላለፍ ነው እየተካሄደ ያለው። የዛሬው ዕለት ለኢትዮጵያውያን ጥቁር ቀን ነው። ኢትዮጵያውያን ከምንጊዜውም በላይ ከፍተኛ አደጋ እንዲገቡ ያደረጋቸው ስርዓት የተተከለበት ዕለት ነው የሚሉ መልእክቶች በተለያየ መግለጫዎች ናቸው በመፈክርና በህዝቡ በድምጽ ሲቀርቡ የነበሩት። በሌላ በኩል በአማራ ክልል በአንዳንድ አካባቢዎች የህልውና ተጋድሎ ተጠናክሮ እንደቀጠለ ነው። የዛሬውን የሰልፍ ትዕይንቶችን በተመለከተ አርበኛ አበበ ፈንታው የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር አባል መረጃዎችን ሊያካፍለን መስመር ላይ ይገኛል። አርበኛ አበበ ፈንታው በጣም አመሰግናለሁ። ዛሬ አማራ ክልል በበርካታ አካባቢዎች ሰልፍ ተካሂዷል። እስቲ ምንድነው ዓላማው? አጠቃላይ ዝርዝሩን ከሰልፉ አንፃር ያለውን ብታካፍለን። አመሰግናለሁ መሳይ። እንግዲህ እንደገለጽከው ዛሬ በመላው አማራ ህዝባዊ ተቃውሞ ሰልፍ ተካሂዷል። ይህ ሰልፍ ያው ህዝቡ በራሱ ያዘጋጀው ነው። ፋኖ የብልጽግና መንግስት አደርገዋለሁ ብሎ ካሰበው ምርጫ ጋር ተያይዞ መግለጫ ማውጣቱ ይታወቃል። መግለጫው ዋና ዓላማ ምንድነው? የአማራ ህዝብ ላይ ዘር ማጥፋት እየተፈጸመ ነው። ሀገራችን ኢትዮጵያም እንደ ሀገር የህልውና አደጋ ባለችበት ሁኔታ የአብይ አህመዱ የብልጽግና አገዛዝ ምርጫ በማካሄድ አሁንም ይህንን የጥፋት ዓላማውን ህጋዊ እውቅና ወረቀት አግኝቶ የሚቀጥልበት ሁኔታ የለም በሚል ለተለያዩ ባለድርሻ አካላትም ፓርቲዎችም በትጥቅ ትግልም ላሉ ፖለቲካ ትግልም እያደረጉ ላሉት አጠቃላይ ህዝባዊ እምቢተኝነትም ላይ እየሰሩ ላሉት በሙሉ ጥሪ በማድረግ በሁሉም የሙያ ዘርፍ ተሰማርተው ደግሞ ህዝባቸውና ሀገራቸውን እያገለገሉ ላሉ ባለሙያዎችም ጭምር ጥሪ የተደረገበትና ምንም አይነት ሁኔታ ምርጫ የሚባል ነገር መካሄድ የለበትም በሚል ጥሪ መደረግ ላለበት ጥሪ አድርገናል። እርምጃ ልንወስድ የምንችልበት ላይ ደግሞ እርምጃ ልንወስድ እንደምንችል የገለጽንበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ዛሬ መጋቢት 24 ፋሽስቱ እና ዘር ጨፍጫፊው ጸረ ኢትዮጵያው ወደ ስልጣን የመጣበት ዕለት ነው። እንግዲህ 2010 ወደ ኋላ ተመልሰን ብዙ የተባለ ስለሆነ እንመለስበትም 2010 መጋቢት 24 ነው ወደዚህ ስልጣን የመጣው። ከዛ ጊዜ ጀምሮ እኛም እንግዲህ እንደፋኖ የአማራ ህዝብ ዘር ማጥፋት የተፈጸመበት ነው። ሀገራችንንም ኢትዮጵያም እንደ ሀገር የምትቀጥልበት ሁኔታ ጥያቄ ምልክት ውስጥ የገባበትና በመፍረስ አደጋ ላይ ያለችበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ አገዛዝ እኛ ነፋኖ የህልውና ትግል እያደረግን እንገኛለን፣ ትጥቅ አንስተን ማለት ነው። ከዚህ ጋር ተያይዞ በዛሬው ዕለት አንደኛ የበዓለ ሲመቱ ቀን ነው። ይህንን ቀን አስመልክቶ በመላው አማራ ቀኑን በመቃወም አብይ አህመድን አገዛዙን በመቃወም በሌላ መንገድ ደግሞ ይሄ ባለበት ሁኔታ እንደ አማራም እንደ ሀገር እንደ ኢትዮጵያ ምርጫ አይካሄድም፣ ከምርጫ በፊት ህልውና ይቀድማል እና ሌሎች በርካታ መልእክቶችን የአብይ አህመድ ሎጂስቲክስ እና ሌላም የሆነችው ዩናይትድ አረብ ኤሚሬትስ ጭምር የአማራ ገበሬ ሳይቀር እያወገዘ ያዋለበት ሁኔታ የተፈጠረበት ህዝባዊ ተቃውሞ ሰልፍ የተደረገበት ነው። በመላው አማራ በዞንና በወረዳ ከተሞች አቅራቢያ ከ5 እስከ 10 ኪሎ ሜትር ባሉ ታዳጊ የገጠር ቀበሌ ከተሞችም ሪሞት የሚባሉ ኤሪያዎችም ተሰባስቦ ማዕከል ቦታ ፈልጎ ህዝቡ በራሱ መንገድ ያዘጋጀው ህዝባዊ ሰልፍ ነው። በዚህ ሰልፍ የኛ የፋኖች ሚና ደግሞ ደህንነቱን መጠበቅ ነው፣ የህዝቡን ሰላሙን ማስጠበቅ ነው። በሰላማዊ መንገድ ወጥቶ በሰላማዊ መንገድ ሰልፉን አከናውኖ እንዲመለስ ነው። ሰላማዊ መንገድ ስል ባለው ሁኔታ ማለት ነው። ሰልፎች ባሉበት አካባቢ ከባድ መሳሪያዎችን መድረስ ይችላሉ። አየር ኃይሉም ጥቃት ሊሰነዝር ይችላል፣ ይታወቃል። ህዝቡ ከዚህ በላይ ምንም ሊመጣ አይችልም። ሰልፍ እናካሄዳለን፣ ደህንነታችንን በምትችሉት ጠብቁ የሚል ወደኛ መልእክት መጥቷል። እኛም እንደ አማራ ፋኖ ብሔራዊ ንቅናቄ ፋኖ በተቆጣጠራቸው ቀጠናዎች በሙሉ እና ከዛም ውጭ ሽግም ጭምር በመያዝ ሰልፉን በሰላም እንዲያካሄድ የማድረግ ሚና ተወጥተናል። ከዛ ውጭ ግን ህዝቡ በራሱ በእድርም በሌሎች ማህበራዊ ጉዳዮችን በሚያከናውንባቸው መዋቅሮቹ በራሱ በሃይማኖት አባትም በአገር ሽማግሌዎች መዋቅር ሰልፍ ማድረግ ያለበት በምን መንገድ አደርጋለሁ የሚለውን ራሱ አመቻችቶ ጀምሮ ራሱ የጨረሰበት ሁኔታ ነው ያለው። አሁን በዚህ ሰዓትም ጭምር እየተካሄደባቸው ያሉ ቦታዎች አሉ። በቀጣይም ሊካሄድባቸው የሚችሉ ቦታዎች ይኖራሉና የህዝብ ፍላጎት ነው። እንደነገርኩ የኛ ሚና ምንድነው? ህዝባችንን ማንቃት፣ ማሳወቅ፣ መታገል የሚችለውን እንዲታገል ማድረግ፣ የማይችለውን ደግሞ እንዲታገል የማድረግ ስራ ነው። ከሰልፉም ጋር ተያይዞ በፈጠርንለት ግንዛቤ መሰረት ዛሬ ባልኩ ልክ ከፍተኛ በሆነ ንቅናቄ አገዛዙን
በመቃወምና ከፊታችን ግንቦት አደርገዋለሁ የሚለውን ምርጫ እንዳይካሄድና እንደማይፈልገውም ጭምር የአማራ ህዝብ ዛሬ ያሳየበት ሁኔታ ነው የተፈጠረውና ይሄንን ነው የሚመስለው። ወንድም አርበኛ አበበ መረጃዎችን አሁንም እየተቀበልን ነው። እንግዲህ በወሎ ቤት አማራ ግዳን ወረዳ የተካሄደው ጋይንት ወለላ ባህር አዋበል እደ ማርያም የተካሄደውንም እንደዚሁ በቪዲዮም በፎቶግራፍም ጭምር ተደግፎ የመጣልን ነው። በጃዊም እንደዚሁ በተለያዩ አካባቢዎች መካሄዳቸው ነው። በጎጃም እነማይ ዲባና አዋበል መካሄዱን የሚገልጽ ነው። በቤት አማራ ደሴ ዙሪያ አልቡኮ እንደዚሁ አርሶ አደሮችና ነዋሪው ወጥተው ሰልፍ ማድረጋቸውን ነው የሰማነው። በምዕራብ ጎጃም ወንበርማም መጠነ ሰፊ በሆነ ቁጥር ነው ሰው የወጣው። በምስራቅ ጎጃም የቦቅላ ህዝብም በተለያዩ ትዕይንቶች መልእክቶች ሰልፉን ማካሄዱን የሚገልጽ መረጃ ነው የደረሰን። በተኩለሽ በሌሎችም አካባቢዎች በራያ ዞብል ተዘርዝሮ የሚያልቅ አይደለም። አሁንም ካንተ ጋር ቃለ መጠይቅ እያደረኩም እንደዚሁ የሰልፉ ትዕይንት እንደቀጠለ የሚያሳይ ነው። እንደው አርበኛ አበበ ለአማራ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ጭምር የሚያስተላልፈው መልእክት ምንድን ነው? አመሰግናለሁ መሳይ፣ ጥሩ ጥያቄ ነው። እንግዲህ እንደገለጽከው የአማራ ህዝብ ሁሉንም አይነት መንገዶች ተጠቅሟል። ሰላማዊ የሚባሉ መንገዶችን በሙሉ ተጠቅሟል። እነዚህን መንገዶችን በሙሉ መጠቀሙን ደግሞ ለሁሉም የኢትዮጵያ ህዝብ አሳይቷል። ለዓለም አቀፉ ማህበረሰብ ያሳየበት ሁኔታ አለ። እኛም ዛሬ የፋኖ አመራር መሆናችን ሳይሆን ወጣት ማህበርም አጠቃላይ በርካታ ሰልፎችን አድርገናል። ለምነናል፣ መሬት ሆነን ያ አልሆን ሲል እንዲያውም መሳቂያ ስንሆን ደግሞ ትጥቅ አንስተን ፋኖ የአማራን ህዝብ ህልውና ለማረጋገጥና የሀገሩ ኢትዮጵያ ባለቤት ለመሆን ከሁሉም ኢትዮጵያውያን ጋር ትልቅ የሚባል ትግል እያደረገ ነው። በድሉ ዋዜማ የሚገኝ ትግል ነው እየመራን ያለ ነው። ይሄ ፋኖ እያደረገ ያለውን ተጋድሎ ህዝቡ ደግሞ ምን ማድረግ አለበት? የፋኖ ብቻ የታጠቀው ኃይል ብቻ አይደለም፣ አጠቃላይ የህዝብ ትግል መሆኑን ለሁሉም ኢትዮጵያውያን ያሳየበት ዕለት ነው ዛሬ። እሱ ነው ትልቁ መልእክት። የአማራ ህዝብ ዛሬ ከታጠቀው ከግንባር ቀደሙ ታጥቆ ከሚዋጋው ፋኖ ባሻገር የአማራ እናት የአማራ አባት አዛውንቶች ብቻ ሳይሆን በሁሉም እድሜ ክልል የሚገኘው በነቂስ ወጥቶ ከታጠቀው ውጭ ያለው ዛሬ እንደነገርኩ በሁለት ዓላማዎችን መሰረት አድርጎ ሁለት ዓላማዎችን አንግቦ ሰልፍ አድርጓልና የሰልፍ ለመላው ኢትዮጵያውያኖች የሚያሳየው የፋኖ ብቻ አይደለም፣ አጠቃላይ ህዝባዊ ትግል ነው። ፋኖ የህዝብ ትግል ነው ያስኩት ብሏል። ህዝባዊ ትግል መሆኑን ደግሞ ዛሬ የአማራ ህዝብ ለሁሉም ኢትዮጵያውያን አሳይቷል። ጥሪም እያደረገ ነው። በጋራ ቁመን የብልጽግናውን መንግስት በመገርሰስ ነጻነታችንን እንጎናጸፍ፣ የሀገራችን ባለቤት እንሁን የሚል መልእክትም ያለው ነውና የፋኖ ትግል የአማራ ህዝብ ትግል መሆኑን ያሳየ ነው ብዬ ነው የማስበው። በትክክልም እሱን ያደረገው ዛሬ የአማራ ህዝብ አጠቃላይ ለዓለም አቀፉ ማህበረሰብም ትልቅ ግንዛቤ የሚፈጥር ነውና ትልቁ መልእክት ይሄ ነው ብዬ አስባለሁኝ። መሳይ ዛሬ መጋቢት 24 ነው። ይሄን ቀን እንዴት ነው የምታስበው? ህዝቡም ዛሬ እዚህ ዕለት ላይ ነው ወጥቶ ተቋሞን የገለጸው። ይሄ ቀን ጥቁር ቀን ነው። ይሄ ቀን ኢትዮጵያ ከድቅድቁ ጨለማ ወደ ከፋው ድቅድቅ ጨለማ የገባችበት ዕለት ነው። የአማራ የህልውና አደጋ የገባበትንም ዕለት በመግለጽ ነው ሰልፍ አደባባይ የወጣውና እንደው እንደ አንድ የዚህን ዕለት የዚህን ታሪክ በቅርብ እንደሚያክሰው ምን ይሰማል? የህዝቡን መልእክት አንድ ላይ አድርገ ከዕለቱ ጋር ተያይዞ ማለት ነው። አረብ ኢማራት ስም ሳይቀር መቼም አይደርስም አይባልም። የቴክኖሎጂ ዘመን ነው። እዚህ ያሉት ወኪሎቿም ብልጽግናዎች አብይ አህመድን ጨምሮ ማለት ነው እያዩታል ብለን እናስባለን። እነሱ መልእክቶች አሉ። ከምርጫ በፊት ህልውና ይቀድማል እና ሌሎች በርካታ መልእክቶች አሉና የቱን ዘርዝሬ የቱን ልተው? መልእክቱ በጣም ጠንከር ያለ ነው። ምርጫችን ፋኖነት ነው ይላል። ፋኖነት ለምርጫ የሚገባ አይደለም። ፋኖነት ነው ሲባል ፋኖ የትጥቅ ትግል ነው እያደረገ ያለው። ፋኖ የያዘው መንገድ ነው ምርጫችን፣ የፋኖ መንገድ ነው የኛ መንገድ የሚል መልእክት ያለው ነው ዛሬ ህዝቡ ሲያሳይ የነበረውና ምርጫ ማድረግ የምትችልበት ሁኔታም የለም። የት ሆኖ ነው ምርጫ ማድረግ የሚችለው? በወረዳና በዞን ከተሞች ታጥሮ በከባድ ምሽጎች በበርካታ መካናይዝድ በአየር ኃይል ጨምሮ ከተሞችን እየጠበቀ አለሁ ለማለት እየሞከረ ያለ አገዛዝ ነው። እንግዲህ ባለፉት 2 ዓመትና የክሩ አልበጠስ ስላለ የመጨረሻዋን ስራ መስራት ስላለብንና ያችን ስራ መስራት ስለሚጠበቅብን እንጂ የብልጽግናው አገዛዝ በመጨረሻው በቋፍ ላይ የሚገኝበት ሁኔታ ነው ያለው። የዛሬው የአማራ ህዝብ መልእክት ደግሞ ለሁሉም ኢትዮጵያውያኖች ትልቅ መልእክት ያለው ነው። በጋራ ከተነሳን አገዛዙን በአንድ ጀንበር መገርሰስ እንደምንችልም ያሳየ ነውና ይህንን ነው እኔ የተረዳሁትም ያስተላልፈው መልእክት ይሄ ነው። እንግዲህ ገዳዮቻችንን በምርጫ ካርዳና ንግስም በውሸት ምርጫ ላይ የሚሳተፍ አማራ ቢኖር ታሪክ ይቅር አይለውም። ምርጫው የይስሙላ መከራው ግን የእውነት ነው። ምርጫው ለሌላ 5 ዓመት የጭፍጨፋ ፍቃድ ማስገኛ ነው የሚሉ መፈክሮችን ነው አብዛኞቹ ሰልፉ በተካሄዱባቸው አካባቢዎች ከፍ ብለው የሚታዩት። እንደው አርበኛ አበበ ፈንታው ዛሬ በተለያዩ አካባቢዎች እንደዚሁ የህልውና ተጋድሎም ተደርጓል። ሞጣ አካባቢ የተመዘገበው ድል ከዚህ አንጻር የሚጠቀስ ነው። በተለያዩ አካባቢ
አካባቢዎች በየዕለቱ ውጊያዎች አሉ፣ በየዕለቱ ድሎች አሉ። የአገዛዙ ጀነራሎች ደግሞ አብዛኛውን አካባቢ ተቆጣጥረናል፣ የመንግስት መዋቅርን አስቀጥለን ህዝቡ የሰላም አየር እየተነፈሰ ነው የሚል መግለጫዎችን ሰሞኑንም እየሰጡ ነው። እስቲ የአውደ ውጊያ ውሎችን በተመለከተ ያሉትን መረጃዎች አካፍለን። አመሰግናለሁ መሳይ። በሁሉም አካባቢዎች ውጊያ እየተደረገ ነው የሚውለው ከቀላል የደፈጣ ጥቃቶች ጀምሮ እስከ ከባድ መደበኛ ውጊያ ማለት ነው። ኦልሬዲ አሁን እኛ መደበኛ ውጊያ ነው እያደረገ ያለው ፋኖ። ደፈጣዎች ደግሞ ከመደበኛ ውጊያው ባሻገር ስለሚያስፈልጉ በጣም ወሳኝ ስለሆኑ የስርዓቱ አገልጋይ የሆኑ መንገድ መሪዎችን፣ ካድሬዎችን፣ ፋይናንስ አፈላላጊዎችን፣ ደህንነቶችን በደፈጣና በስውር ድርጊያዎች ስራ ልትሰራ ትችላለህ። ከዛ ውጭ ግን ወደ ኮንቬንሽናል ገብቷል ፋኖ። በመላው አማራ በየዕለቱ ትላልቅ የሚባሉ ድሎች የሚመዘግቡባቸው ውጊያዎች አሉ። እነዚህ ውጊያዎች እንዳሉ ይታወቃሉ። አገዛዙ ምን እየገመገመ እንደሆነ ይታወቃል። በምን ሁኔታ ላይ እንዳለ ይታወቃል። በርካታ አለኝ የሚለውን ሰራዊቱን የኦሮሚያ ልዩ ኃይልን ጨምሮ መከላከያ ሰራዊት የሚባለውን የብልጽግና ጦር ዩኒፎርም እያለበሰ እያስገባ ከተለያዩ ማህበራዊ ክንውን ከሚካሄድባቸው ቦታዎች ጭምር እያፈሰ ከመስጊድና ከቤተክርስቲያን ከዩኒቨርሲቲዎች ሳይቀር ወጣቶችን እያፈሰ እየወሰደ እያሰለጠነ እያመጣ እያስጨረሰ አሁንም ትግሉ የቀጠለበት ሁኔታ አለና እነሱ ግን ሚዲያ ላይ ወጥተው ሰላም አድርገናል ምናምን ይላልና ጄኔራል መሐመድ ተሰማ ደግሞ እንደጠቀስከው በርካታ ጊዜ በጣም ከፍ ባለ ቶን በትነናል እንዲህ ብለናል ምናምን ሲል እናውቃለን። እና ስለምንተዋወቅ ከሰሜኑ ጦርነት ጀምረን እናውቃቸዋለን። በህዝብ ኃይል በህዝብ ድጋፍ ያለፉትን ጦርነት እነሱ ብቻ የሰሩት አስመስለው ስለምታውቃቸው ብዙ ስለተባለ ስለነሱ አሁንም እያሉ ያሉት ነገር በፕሮፓጋንዳ ምንድን ከሆነ በሚል የፕሮፓጋንዳ መርሃቸው ታውቀዋል። ውሸት ሲደጋገም እውነት ይሆናል ነው። በጦርነት የተሰላቸ ህዝብ ነው እያደረግን እናሰላቸዋለን። ከዛ ጎን ለጎን ደግሞ በፕሮፓጋንዳ አሁንም ውሸት እንደጋግማለን፣ ውሸቱ እውነት ይሆናል ሲሰለቸው የሚል ስልት እየተጠቀሙ እንግዲህ ሀገር ያሻግራሉ የተባሉ ባንዲራን ተራምደው ምለው ተገዝተው የሀገርን ዳር ድንበር የሀገርን ሉዓላዊነት ያስከብራሉ የተባሉ ጄኔራሎች የአንድ አገር አጥፊ የዘር ጨፍጫፊና ጸረ ኢትዮጵያ አገዛዝ ዘበኛ ሆነው የስልጣን ዘበኛ ሆነው የቀበሌ አመራር ይመስል የወረዳ የዞን ካድሬ ይመስል በኪሳቸው አጀንዳ ተሸክመው እየዞሩ ያሉ የወረዳ አመራሮች የዞን አመራሮች እና የቀበሌ አመራሮች ሊሰሩት የሚገባን ስራ በተዋረድ የዚህ የመከላከያ የሚባለው የብልጽግና ጦር አመራሮች ሲሰሩ እየዋሉ እያደሩ ነው ያሉት እና ይሄን የሚታወቅ ነው። ስልጠናም እየወሰዱ የፕሮፓጋንዳ ስልጠናም እየወሰዱ የውትድርና ስልጠናውን ትተው የፕሮፓጋንዳ ስልጠና እየወሰዱ ይሄንን እየሰሩ ያሉበት ሁኔታ ነው እና ያለው አጠቃላይ ውሸት ሲደጋገም እውነት ይሆናል እየሰሩ ያሉት። በዙ 23 ታጅቦ እያደረ ጄኔራል መሐመድ ተሰማ ተበትነዋል ይላል። በአዳራሽ ህዝብ ሰብስቦ ከአዳራሹ ፊት ለፊት ባለ ፖሊስ ጣቢያ ኮንክሪት ምሽግ ሰርቶ እየተጠበቀ እያደረ እየዋለ ተበትነዋል ይላል። እና ታዲያ ምሽጉን ለምን አታፈርሱትም ብሎ ይጠይቃቸዋል ህዝብ። ይሄንም ነግረህ መሳይ ከአንድ ከተማ የተጠየቁትን ነው። አዳራሽ ውስጥ ህዝብ ሰብስበው ከአዳራሹ ፊት ለፊት ፖሊስ ጣቢያ አለ። አዳራሹ ውስጥ ያለው ህዝብ እና ታዲያ እዚህ ፖሊስ ጣቢያ ፊት ለፊት ላይ ያለው ምሽግ ምን ይሰራል ለምን አታፈርሱትም ሲባሉ ወደ ስድብ ነው የገቡት። እና በዚህ ሁኔታ ያለ አገዛዝ እና በዚህ ሁኔታ ያለ የአገዛዝ ጦርና የስልጣን ጠባቂ አለው ለማለት በፕሮፓጋንዳ ለመኖር ዳረሞት ላይ ስላሉ ህዝቡ ተረድቷቸዋል። በቃ ህዝቡ የሚናፍቀው የሚጠብቀው ቀን አለ። የኢትዮጵያ ህዝብ እንደ ህዝብ ተነስቶ አንድ ቀን እስከሚበላን ብለው እየኖሩ ያሉበት ሁኔታ አለ። ሀብት እየመዘበሩ ሀብታቸውን ወደ ውጭ እያሸሹ ያሉ ሰዎች ናቸው እንጂ ሊያሸንፉ እንደማይችሉ ያውቁታል። ያለውን ነባራዊ ሁኔታም ይረዱታል። ስለዚህ እኛ ትግላችንን አጠናክረን ወደ ተሻለ ደረጃ ወደ መጨረሻው ምዕራፍ የጠላት ስትራቴጂክ ሴንተር የሚባለው ወደ 4 ኪሎ እስከምንገባ ድረስ እንጂ የሚጠበቀው አማራ ክልል ላይ ብልጽግና አለ ማለት አይቻልም። የፖለቲካ መዋቅሩ የፈራረሰበት ሁኔታ ነው ያለው። አባናደው ታይቷል። በቤት አማራም በሸዋም በጎንደርም በጎጃምም የታየበት ሁኔታ አለ። ጎጃምም ዛሬ በጣም ትልቅ የሚባል ድል የተመዘገበበት ሁኔታ አለ። ደቡብ ጎንደር ሰሞኑን፣ ሰሜን ጎንደርም ከዛ በፊት የተሰራውን እናውቀዋለን። በርካታ ጦር መሳሪያ በርካታ ሰራዊታቸው የሚተማመኑበት እንግዲህ ብልጽግና ደቡብ ጎንደር ላይ ሰርቻለሁ እያለ እንዳልሰራና እንደሌለ የታየበት ሁኔታ ፋኖ ምን ያክል ድል እንዳስመዘገበ ጎንደር ላይ የሚታይ ነው። የታየም በቅርቡም የታየ ነው። በአባናዶ ቤት አማራ ላይ በበርካታ ድሎች ሸዋም ጎጃም ላይ የተሰራውን ስታይ አሉ ትላለህ እንዴ? አትልም። የሉም። የሚጠብቁት ቀን አለ እነሱ፣ እኛም የምንጠብቀው ቀን አለና በዚህ ሁኔታ ሆኖ አገዛዙ ሚዲያ ላይ ሲጠየቁ ግን ስልጠና ስለወሰዱ ትላልቅ ጄኔራሎች መኮንኖች በኮሎኔልም ደረጃ እስከ ሻለቃ ድረስ ወደ ሚዲያ የሚወጡ ከሆነ ስልጠና ተሰጥቷቸው ነው የሚወጡት። መደበኛ ስልጠና የሚዲያ ስልጠና የፕሮፓጋንዳ ስልጠናና ከውጊያው በላይ ፕሮፓጋንዳው ላይ ፖለቲከኛው ካድሬው ብቻ ሳይሆን የመከላከያ ከፍተኛ አመራሮችም ትኩረት አድርገው እየሰሩ ስለሆነ እኛ አይደንቀንም። እሱ ነው አሁን እንደ ትልቅ ግንባር አድርገው ያሉበት። በአውደ ውጊያ ምንም ለውጥ አልመጣም። በስትራቴጂክ ድሮን ብትል በመካናይዝድ ብትል በእግረኛ ብትል ምንም የተሳካላቸው ነገር የለምና በዛ ልክ ነው የነሱ ሁኔታ የምገልጸው ነው መሳይ። እንደው በመጨረሻ አርበኛ በበፈንታ
ትዝታው ወደ ዛሬው ዕለት ልመልስና ዛሬ በኦሮሚያ ክልል ነው በአብዛኛው የአብይ በዓለ ሲመት በሰላማዊ የድጋፍ ሰልፍ የተከናወነው። አስገዳጅ ሰልፍ መሆኑን በተለያዩ መረጃዎች ህብረተሰቡም በሚልኩልን ጥቆማዎች መረዳት ተችሏል። በዚህ ወቅት ላይ የነዳጅ እጥረት አገሪቱን በከፍተኛ ደረጃ ሲጣርጎ አላላውስ ባለበት በዚህ ወቅት ትራንስፖርት ተሽከርካሪዎች አስገዳጅ በሆነ መልኩ ሰውን እያጓጓዙ ለአብይ ድጋፍ በተዘጋጀ አደባባዮች ላይ እንዲወጣ ነው የተደረገው። ለማንኛውም በኦሮሚያ ክልል ብቻ በተወሰኑ ከኦሮሚያ ክልል ውጪ አንዳንድ አካባቢዎች ጣል ያሉ ነገሮች አይተናል። በአሶሳ በአንዳንድ አካባቢዎች። ከዛ ባለፈ ግን የአብይ አህመድ በዓለ ሲመት በህዝብ ድጋፍ ሰልፍ እየተከበረ ያለው በኦሮሚያ ክልል ብቻ ነው። ይሄ ምን ማለት ነው? አብይ አህመድ በሌሎቹ አካባቢዎች ማስደረግ ቢፈልግ የማይችል ሆኖ አይደለም፣ እንደሚያደርግ ያውቀዋል። ነገር ግን ለአንድ የሆነ የፖለቲካ ቁማር በኢትዮጵያ ህዝብ ዘንድ ነገ ከነገ ወዲያ ለሚፈጠር የእርስ በርስ ጦርነት ጥላቻን እየጠመቀ ሴራን እየጎነጎነ እንደሆነ ብዙዎች አስተያየታቸውን እየሰጡ ነው። ለምን በኦሮሚያ ክልል ብቻ በዓለ ሲመቱ ይከበራል ነው? ይሄ ዘንድሮ ብቻ ሳይሆን በተደጋጋሚ በባለፉትም ጊዜያት የታየ ነው። ይሄን እንዴት ታየዋለህ? እንደው አርበኛ አበበ። አመሰግናለሁ መሳይ፣ ጥሩ ጥያቄ ነው። እንግዲህ ይሄ አደገኛ ነገር ነው። ምን አስቦ እንደሆነ ይታወቃል። አጠቃላይ አገዛዙ ሌሎች ቀጠናዎች ላይ ሌሎች ክልሎች ላይ ማድረግ ይችላል አልከው፣ ማድረግ ይችላል። አሁን ለምሳሌ አማራ ክልል በአንዳንድ የወረዳ ከተሞችና በዞን ከተማዎች ላይ በመከላከያ ሀገረኛም በመካናይዝድም በድሮንም ታጅቦ ሰልፎችን እያደረገ ነው። ሊያደርግ ይችላል፣ መነጋገር ይቻላል። ይህንን ሰልፍ ማድረግ ሳይፈልግ ሌሎች ክልሎችም ላይ ከአማራ ክልል ውጭ ባሉ ክልሎችም ያው ትግራይ ላይ ማድረግ እንደማይችል ስለሚታወቅ ብልጽግናም ስለሌለ፣ ስለዚህ አማራ ክልልም ብልጽግና ሙሉ ለሙሉ መዋቅሩ ስለፈረሰ መጨረሻ ምሽጌ ብለው የሚያስበው የአብይ አህመድን ስልጣን የኦሮሞ ህዝብ ስልጣን አድርጎ ይመሳል። ምናልባትም የኦሮሞ ህዝብ ስልጣን ያንተ ነው፣ በዚህን ያክል ዓመት የተገኘ ስልጣን ነው በሚል የመጨረሻ መደበቂያው ለማድረግ ምናልባትም ደግሞ ወደ መጨረሻው አገዛዙ ወደ መቃብሩ ሊገባ ሲል በኦሮሞ ህዝብ ስም ሌላ ደግሞ ደም አፋሳሽ ጦርነት ለማድረግ ህዝብን ከህዝብ ለማጋጨት አበክሮ እየሰራ እንደሆነ ቀድመን እናውቃለን። ይህንን እየሰራ እንደሆነ ደግሞ የኦሮሞ ፖለቲከኞች በተቃራኒ ጎራ ጸረ ብልጽግና ትግል እያደረጉ ያሉት ደግሞ ምስክር ናቸው። የተናገሩ ያሉበትም ሁኔታ አለ። እኛም እንደፋኖ የምንረዳው እሱን ነው። የመጨረሻ መደበቂያ ለማድረግና የአብይ አህመድን ስልጣን የኦሮሞ ህዝብ ስልጣን አድርጎ የመሳልና የኦሮሞን ህዝብ የስልጣኑ ማስጠበቂያ ለማድረግ ከማሰብና ከማለም የመነጨ ስለሆነ ይህንን ይረዱታል። ጸረ ብልጽግና ተጋድሎ እያደረጉ ያሉ የኦሮሞ ልጆች እነሱ ሊናገሩት፣ እነሱ ሊሰሩት፣ እነሱ ህዝባቸውን ሊያነቁበት፣ እኛም እንደፋኖ እንደዛ ነው የምንረዳው። እኛ መወሰድ ያለባቸውን ጥንቃቄዎች እንወስዳለን። በኦሮሞ ስም የተደራጁ ቡድኖች ዘራፊዎች ምናምን ሊሆኑ ይችላሉ እንጂ የኦሮሞን ህዝብ በዘላቂነት አሻጋሪ የሆነ መንገድ ይዟል ብለን አናምንም። የአብይ አህመዱ የብልጽግና አገዛዝ ከዚህ ጋር ተያይዞ ግን ህዝብን ከህዝብ ለማጋጨት የመጨረሻ ካርዱ ለማድረግና በኦሮሞ ህዝብ ለመደበቅ ከፍተኛ ጥረት እያደረገ ያለበትና እንደነዚህ አይነት ሴራዎችን ብዬ ነው የማስበው። ዛሬ ብልጽግና መርጦ ኦሮሚያ ላይ ማድረጉ ይህንን ግብ ለማሳካትና ቀጣይ ዓላማውንም ያሳየ ነው ብዬ ነው የማስበውና በዛ ነው የምገልጸው እኔ መሰለኝ። እንደው በመጨረሻ መልእክት አለ? እንደው አርበኛ አበበ፣ እንግዲህ ነገሮች በብዙ እየተቀየሩ ነው። የአብይ አህመድ አገዛዝም የደመነፍስ ጉዞውን ቀጥሏል። ምርጫ በማይቻልበት ምርጫ፣ ምክክር በማይሞከርበት ምክክር፣ ፍየል ወዲያ ቅዝምዝም ወዲህ አይነት ስራዎችን ነው ኢትዮጵያ ላይ በሰው ደም እየተጫወተ የሚገኘው። የፋኖ እንቅስቃሴም ገፍቶ ቀጥሏል። አሁን እንደሚታየው ዛሬ የተረጋገጠውና በመላው አማራ ሰልፍ ማድረግ መቻል በራሱ ህዝባዊ እምቢተኝነት መቀስቀሱን የነፍጥ ትግል ብቻ ሳይሆን ህዝባዊ እምቢተኝነት በከተሞች ነገ ከነገ ወዲያ ሊፋፋም እንደሚችል ከምንም በላይ ምልክቱ የታየበት ነው ማለት ይቻላል። እንደው መልእክት ካለ? አመሰግናለሁ መሳይ። እና የመጨረሻው መልእክት ምንድነው? እኛ አማራ ፋኖ ብሔራዊ ንቅናቄ የፖለቲካ ትግል እያደረግን ነው። ቅድም እንዳነሳሁት ሁሉንም መንገዶች ተጠቅመን እነዛ መንገዶች በሙሉ የሚሰማቸው ስለሌለ አብይ አህመድን በዛ መንገድ ለውጥም ሰላምም ማምጣት እንደማይፈልግ ስላወቅን ወደ ትጥቅ ትግል ገብተን በድሉ አዜማ የሚገኝ ትግል ነው የያዝነው። ከዚህ ጋር ተያይዞ ህዝባችን ደግሞ ፋኖ የያዘው ትግል የሁሉም የአማራ ህዝብ ትግል መሆኑን በሰልፍም በተለያዩ ትዕይንቶችም ያሳየበት ሁኔታ አለና ከዚህ ጋር ተያይዞ ሁሉም ኢትዮጵያውያኖች ጸረ ብልጽግና ትግሉን አጠናክሮ በመቀጠል ኢትዮጵያ የሁላችንም ትልቅ አዳራሽ፣ የሁላችንም ቤት፣ የሁላችንም እናት ናት። ሁላችንም ዋጋ ከፍለን ከዚህ አስከፊ ስርዓት ነጻ አውጥተን ሁላችንም ኢትዮጵያውያኖች ዲሞክራሲያዊ ስርዓት ገንብተን በጠረጴዛው ዙሪያ ተነጋግረን ችግሮቻችንን ፈተን ሁላችንም የሀገራችን ባለቤት የምንሆንበትን ጊዜ እናምጣ እና ሁሉም ጸረ ብልጽግና ትግሉን ይቀላቀል፣ የፍርሃት ቆፈኑን አውልቆ ይጣል የሚል መልእክት ነው ያለ። በተለይ አዲስ አበባ የፍርሃት ቆፈኑን አውልቆ መጣል መቻል አለበት። እየሆነ ያለው ነገር ከባድ ነው። ስለዚህ ሁሉም ኢትዮጵያውያኖች ጸረ ብልጽግና ትግሉን አጠናክሮ በመቀጠል ሁሉም በሚችለው በመታገል የድል ባለቤት የነጻነታችን ባለቤት እንሆን የሚል መልእክት አለኝ። ያመሰግናለሁ ወንድም። በጣም ነው ማመሰግነው አርበኛ አበበ።
አበበ ፈንታው የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር አባል ለነበረን ቆይታ ከልብ ነው ማመሰግነው። እንግዲህ የሰልፎቹን ሂደቶች ተከታትለን ደግሞ በሚቀጥለው ዘገባ እንመለሳለን ማለት ነው። ለአሁን እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ መሳይሽ። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ብልጽግና የመሬት ተላላኪ ነው።